አርስተ ዜና ፓርቲዎች አባሎቻችን ታሰሩብን፣ ቢሮዎቻችን ተዘጉብን የሚሉ ቅሬታዎችን እንደሚያቀርቡለት ብሔራዊ ምርጫ ቦርድ አስታወቀ። የታሰሩ የፖለቲካ ፓርቲዎች አባላት ወደ ፍርድ ቤት መቅረብ አለመቅረባቸውን እንደሚያጣራ ምርጫ ቦርድ ጠቁሟል። በዝርዝር ተሰሙታላችሁ። በህገወጥ ደላሎች ተታለው ወደ ማይናማር የተወሰዱ ዜጎችን ለመመለስ መንግስት ጥረት እያደረገ ቢሆንም ህገወጥ ጉዞ አሁንም በስፋት መቀጠሉን የውጭ ጉዳይ ሚኒስቴር አስታወቀ። ተሰሙታላችሁ። ሩሲያና ዩክሬን በትላንትናው ዕለት ሁለተኛ ዙር ውይይታቸውን በኢስታንቡል ያደረጉ ሲሆን ሩሲያ ጦርነቱን እንድታቆም በቅድሚያ ዩክሬን በሩሲያ የተያዙባትን ግዛቶች በተመለከተ ተስፋ መቁረጥ እንዳለባት ገልጻለች። እንነግራችኋለን። በጣሊያን ሲሲሊ ደሴት ግዙፍ የእሳተ ገሞራ ፍንዳታ ተከሰተ። በአውሮፓ ትልቁ የእሳተ ገሞራ ስፍራ በሆነው የኢትና ተራራ ላይ የተከሰተው ከባድ የተባለ እሳተ ገሞራ አካባቢውን በትልቅ ጭስና አዋራ ሲሸፍን በተንቀሳቃሽ ምስሎች ታይቷል። ሌላው የምንነግራችሁ መረጃ ነው። ደምሰው ሽፈራው ነኝ። በርካታ ፓርቲዎች አባሎቻችን ታሰሩብን ብለው አቤቱታ አቅርበውብኛል ሲል ምርጫ ቦርድ ገለጸ። ፓርቲዎች አባሎቻችን ታሰሩብን፣ ቢሮዎቻችን ተዘጉብን የሚሉ ቅሬታዎችን እንደሚያቀርቡለት ብሔራዊ ምርጫ ቦርድ አስታውቋል። ይህንን አስመልክቶ የታሰሩ የፖለቲካ ፓርቲዎች አባላት ወደ ፍርድ ቤት መቅረብ አለመቅረባቸውን ምርጫ ቦርድ እንደሚያጣራ ጠቁመዋል። ወደ ፍርድ ቤት ያልቀረቡ ታሳሪዎች ሲኖሩ እንዲፈቱ አሊያም ጉዳያቸው በሕግ እንዲታይ ከሚመለከታቸው አካላት ጋር ንግግር እንደሚደረግም ዋና ሰብሳቢዋ ተናግረዋል። በዚህ ሂደት መፍትሄ ያገኙ ጉዳዮች መኖራቸውንም አክለው ያነሱት ዋና ሰብሳቢዋ የመንግስት ተወካዮች ፓርቲዎችና ምርጫ ቦርድ የተካተቱበት የሶስትዮሽ ኮሚቴ በማቋቋም ችግሮችን ለመፍታት የሚያስችሉ እንቅስቃሴዎች እየተደረጉ መሆናቸውን ጠቁመዋል። በምስረታ ሂደት ላይ ያለው የንጋት ኮከብ ለኢትዮጵያ ፓርቲ የአደራጅ ኮሚቴ አባሎቼ ያለ አግባብ ለእስር ተዳርገዋል በሚል ለጣቢያችን ማስታወቁን በመጥቀስ ለዋና ሰብሳቢዋ ጥያቄ ያቀረብን ሲሆን ሰብሳቢዋም የፓርቲው ጉዳይ በተመሳሳይ ሁኔታ መያዙንና ከሚመለከታቸው አካላት ጋር እየተነጋገሩበት መሆኑን ተናግረዋል። አቶ ታዬ ደንደአ በቁጥጥር ስር ዋሉ። የቀድሞ የሰላም ሚኒስቴር ዴኤታ የነበሩት አቶ ታዬ ደንደአ ግንቦት 25 ቀን 2017 ዓ.ም ከቀኑ 10 ሰዓት አካባቢ ከመኖሪያ ቤታቸው በሕግ አካላት በቁጥጥር ስር መዋላቸው ተገለጸ። በፌዴራል ጠቅላይ ፍርድ ቤት አስቀድሞ የተመሰረቱ ሁለት የወንጀል ክሶች ወደ ፌዴራል ከፍተኛ ፍርድ ቤት በመመለስ በድጋሚ ክርክር እንዲደረግባቸው ትዕዛዝ ከተላለፈባቸው ከጥቂት ሰዓታት በኋላ ከመኖሪያ ቤታቸው ተወስደው በቁጥጥር ስር መዋላቸው ታውቋል። በፌዴራል ከፍተኛ ፍርድ ቤት ሐምሌ 30 ቀን 2016 ዓ.ም በዋለው ችሎት ቀርቦባቸው በነበረው ሁለት ክሶች በነጻ የተሰናበቱ መሆናቸው የሚታወስ ሲሆን በድጋሚ በህገወጥ የጦር መሳሪያ መያዝ ወንጀል እንዲከላከሉ ተብለው የመከላከያ ማስረጃዎቻቸውን እያሰሙ በቀጠሮ ላይ ይገኙ ነበር። አቃቢ ህግ ነጻ በተባሉበት ሁለት ክሶች የከፍተኛ ፍርድ ቤት የተሰጠውን ውሳኔ በመቃወም ይግባኝ በመጠየቅ በፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ችሎት ሲከራከር ቆይቶ ይግባኙ ተቀባይነት በማግኘት አቶ ታዬ ደንደአ ለአቃቢ ህግ ይግባኝ አቤቱታ ላይ መልስ ከተሰጠ በኋላ የፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ችሎት ግንቦት 25 2017 ዓ.ም በዋለው ችሎት የከፍተኛ ፍርድ ቤት የሰጠውን በነጻ የማሰናበት ብይን በመሻር በወንጀለኛ መቅጫ ህግ ስነስርዓት ቁጥር 141 ህዝባር 11 መሰረት ነጻ የተባለባቸውን ውሳኔዎች በመሻር ሊከላከል ይገባል ብሎ ወስኗል። በዚሁ መሰረት ከዚህ በፊት አቶ ታዬ ደንደአ በዋስ የተለቀቁባቸው ሁለቱ ክሶች በከፍተኛ ፍርድ ቤት ነጻ ተብሎ የነበረ ቢሆንም የከፍተኛው ፍርድ ቤት ውሳኔ የተሻረ በመሆኑ የዋስ መብቱ ቀሪ ሆኖ በቁጥጥር ስር ውለው ክርክር ያደርጋሉ ተብሏል። ህገወጡ የማይናማር ጉዞ መቀጠሉን የውጭ ጉዳይ ሚኒስቴር አስታወቀ። በህገወጥ ደላሎች ተታለው ወደ ማይናማር የተወሰዱ ዜጎችን ለመመለስ መንግስት ጥረት እያደረገ ቢሆንም ህገወጥ ጉዞ አሁንም በስፋት መቀጠሉን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በማይናማር በአስቸጋሪ ሁኔታ ውስጥ ከሚገኙ ኢትዮጵያውያን 700 ያህሉ ወደ አገራቸው መመለሳቸውን ተናግረዋል። በህገወጥ ደላሎች ተታለው ወደ ደቡብ ምስራቅ እስያዋ ማይናማር የተወሰዱ ዜጎችን ለመመለስ በህንድ ኒው ዴልሂ በሚገኘው የኢትዮጵያ ኤምባሲ አማካኝነት ጥረት እየተደረገ መሆኑን አስረድተዋል። መንግስት በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ለመመለስ የሚያደርገውን ተደጋጋሚ ጥረቶችና ማሳሰቢያዎችን በቸልታ በመመልከት አሁንም ህገወጥ ጉዞ አለመቋረጡን ሪፖርተር ዘግቧል።
ማይክሮሶፍት ለዊንዶውስ 10 የሚያቀርበውን የደህንነት ማሻሻያ ከ4 ወር በኋላ እንደሚያቋርጥ አስታወቀ። ማይክሮሶፍት ኩባንያ ከጥቅምት 4 ቀን 2018 ዓ.ም ጀምሮ ለዊንዶውስ 10 ተጠቃሚዎች የሚያቀርበውን የደህንነት ማሻሻያ ድጋፎች እንደሚያቋርጥ ገልጿል። የቴክኒክ ድጋፍና የሶፍትዌር ዝመናዎችን ለዊንዶውስ 10 ምርቶች እንደማያቀርብ የገለጸው ኩባንያው የዊንዶውስ 10 ተጠቃሚዎች ቀኑ ከመድረሱ በፊት የዊንዶውስ 10 ምርቶቻቸውን ወደ ዊንዶውስ 11 እንዲያሳድጉ መክሯል። የዊንዶውስ 10 ምርትን እየተጠቀሙ መቆየት የሚፈልጉ ደንበኞችም የተራዘመ የደህንነት ማሻሻያ ፕሮግራም እንደሚያቀርብ የጠቆመው ማይክሮሶፍት ይህ አገልግሎት ግን ክፍያ የሚጠየቅበት ነው ብሏል። የተራዘመ የደህንነት ማሻሻያ ፕሮግራም ማድረግ የሚፈልጉ ግለሰቦችም ሆኑ ተቋማት የዊንዶውስ 10 ምርቶቻቸው የደህንነት ማሻሻያ ለማይክሮሶፍት ክፍያ በመፈጸም ብቻ ድጋፉ ሳይቋረጥ ደህንነቱ በተጠበቀ መንገድ መጠቀም እንደሚችሉ ገልጿል። ጦርነቱ የሚቆመው ዩክሬን በግዛቶቿ ተስፋ ስትቆርጥ ነው ስትል ሩሲያ አስታወቀች። ሩሲያና ዩክሬን በትላንትናው ዕለት ሁለተኛ ዙር ውይይታቸውን በኢስታንቡል ያደረጉ ሲሆን ሩሲያ ጦርነቱን እንድታቆም በቅድሚያ ዩክሬን በሩሲያ የተያዙባትን ግዛቶች በተመለከተ ተስፋ መቁረጥ እንዳለባት ገልጻለች። ጦርነቱ ከተጀመረበት ጊዜ አንስቶ ባለፉት 3 ዓመታት ውስጥ ሩሲያ እያካሄድኩት ነው በምትለው ዘመቻ የዩክሬን ግዛት አካል የሆኑትን 4 ግዛቶች ማለትም ሉሃንስክ፣ ዶኔስክ፣ ዛፖሮዥያ እና ኬርሶን ግዛቶችን ተቆጣጥራለች። እናም ዩክሬን ጦርነቱ እንዲያበቃ ከፈለገች እነዚህን ግዛቶች ትርሳቸው የሚል ሐሳብ ከሩሲያ በኩል ተሰምቷል። ዩክሬን ከሌሎች ሀገራት የምታገኛቸውን ወታደራዊና በሳተላይት የተደገፉ የደህንነት ድጋፎችን መቀበል እንድታቆም እንዲሁም ለጦርነቱ መጀመር ዋነኛ ምክንያት የሆነው የዩክሬን በኔቶ አባል የመሆን ጉዳይ አሁንም የሩሲያ መደራደሪያ ሆነው የቀረቡ ናቸው። እንዲያውም በጥቅሉ ዩክሬን ከብዙ ዓለም አቀፍ ወታደራዊ ስምምነቶች የተገለለች ሀገር እንድትሆን ሩሲያ ትጠይቃለች። ይህ በእንዲህ እንዳለ 100 ቀናት ባልሞላ ጊዜ ውስጥ ዩክሬን ፕሬዝዳንታዊና የፓርላማ ምርጫ ልታካሄድ ይገባል ስትል ሩሲያ ከቅድመ ሁኔታዎቿ ውስጥ አካታለች። በጣሊያን ግዙፍ የእሳተ ገሞራ ፍንዳታ ተከሰተ። በጣሊያን ሲሲሊ ደሴት ግዙፍ የእሳተ ገሞራ ፍንዳታ ተከስቷል። በአውሮፓ ትልቁ የእሳተ ገሞራ ስፍራ በሆነው የኢትና ተራራ ላይ የተከሰተው ከባድ የተባለ እሳተ ገሞራ በአካባቢው በትልቅ ጭስና አቧራ ሲሸፈን በተንቀሳቃሽ ምስሎች ታይቷል። በስፍራው በጉብኝት ላይ የነበሩ በርካታ ቱሪስቶች በከፍተኛ ድንጋጤ ከአደጋው ሕይወታቸውን ለማትረፍ ሲሯሯጡ ተስተውለዋል። እሳተ ገሞራው ከመፈንዳቱ ከሰዓታት በፊት ከፍተኛ የመሬት መናጥ እንደነበረ የጣሊያን ብሔራዊ የጂኦግራፊክስ እና ቮልካኖሎጂ ኢንስቲትዩት አስታውቋል። በሲሲሊ ኢትና ተራራ ተደጋጋሚ መሰል የእሳተ ገሞራ ፍንዳታዎች የሚከሰቱ ሲሆን አሁን ግን ካለፉት 4 ዓመታት ውስጥ ከፍተኛው ነው ተብሏል። በአደጋው እስካሁን ምንም አይነት ሰብአዊ ድጋፍ ባይመዘገብም የሲሲሊን የአየር ማረፊያ የሚጠቀሙ በርካታ በረራዎች መሰረዛቸውንና ለሌላ ጊዜ መተላለፋቸውን ከ15000 የሚልቁ መንገደኞች ተስተጓጉለዋል ሲል የዘገበው ዘ ኢንዲፔንደንት ነው።